የጋብቻውን ጊዜ ከሆነ ገና ቀና እድሌ ሁኛ ቢጣ ወግ ማዕረግ ለማየት ያልታደልኩ በወል እውነቱን ለማጣራት ማሪቱ ጋር የግድ መሄድ አያስፈልግም። መድኃኒት ልጅህ ካልሆነች የልጆቹን ችግር ተረድተህ ቀለበት እንዲያደርጉ ብትፈቅድላቸው ምን አለበታል? ወንድም መስፍን መጣህ እንዴ? ወንድም አልከኝ እንዴ? ቅር ይላል። ወንድም አይደለሁም እንዴ? ኧረ ነኝ፣ በጣም አድርጌ ነኝ። ጉዳቴ የሚያምህ የጋብቻ ባሌን አድምቀህ ያከበርክልኝ ወንድም ነኝ። ምን ነው የምትጠጣው? ምን ጠጣህ? አልጠጣም እንዴ? አንድ ነገር ወሰድ እንጂ ምን ነው መሸታ ቤት መጥተው አልጠጣም ማለት ምን የሚሉት አማርኛ ነው ይሄ? እዚህ የመጣሁት ትዳሬ በመፍረሱ እንኳን ደስ አለ ልልህ ነው እንጂ ውስኪ ልጨልጥ አይደለም። እና መስፍን እኔ በአንተ ትዳር መናጋት የምትደሰተው? አዎ አንተ ጧት ማታ ወንድም ነኝ እያልክ የምታደርቀኝ አስናቀ አንተ ነትዳሬ ማወቅ ያዝከው። መስፍን ተው፣ አጉል ግፍ አትናገር። ተው ጦር ፍራ። አንተ ምንም ብታልኮሰኩሰው እኔ አሁንም ከናቴ ልጅ አስበልጬ ነው የምወደህ። የልብህን ሰርተህ ደስታዬን ካደፈረስክ በኋላ በጣፈጡ ቃላት ልትሸነግለኝ አትሞክር። ተው ይብቃ። ከእንግዲህ በኋላ የምትናገረው ነገር ራስን ነው የሚጸጽትህ። ተው ይብቃ። አይበቃኝም። ለማህሌት የማይሆን ነገር ነግረህ ሁሉን ካበላሸ በኋላ አዛኝ መስላት አትምከረኝ። አምላኬ እዚህ ፊቴ የቆመው ወደው መስፍን መሆኑ ቀርቶ ሌላ በሆነና አንጥፌ ማስቀመጥኩት። ግን ህልምህ እውን አይሆንም። በዘራኸው ተራ አሉባልታ ቤቴና ትዳሬ እንዳንተ ቤት የሚፍረከረክ መስሎህ አትሳሳት። እኔ አላምንም። ማርታ ተቀመጭ። አልቀመጥ። ታዲያ የአባትሽን የወሩን ዕዳ በዚህ ሰሞን አይደል እንዴ ከፈልሽው? አመጣጤ ለሱ አይደለም። የአባቴን ቃል አፍርሼ ስላስቀየምኩ ይቅርታ አልጠይቀን የመጣሁት ነው እንዴ? ታዲያ ይቅርታሽን ጎዶሎ የሚያደርገው ነገር ያለ አይመስልሽም? አልገባኝም። ማለት ከፍሬዘር ስራ አልቀረ ማለትሽ? ከሱ ጋር ያለሽን ግንኙነት ካላቆምሽ ይቅርታሽ ብቻውን ዋጋ የለው። አሁን የምትለው ነገር ከዚህ ጋር ምንም አይነት ግንኙነት የለው። ከፍሬዘር ጋር ያለሽን ግንኙነት ካላቆምሽ ይቅርታ አላደርግልሽም የምትለኝ ከሆነ እሱ ያንተ ምርጫ። ማርታ እኔ በዚህ ነገር ቀልድ እንደማላውቅ ታውቂያለሽ። አይ የምትይ ከሆነ ደግሞ ከአባትሽ ጋር እንነጋገራለን። ይኸውልሽ ጃምቦ፣ ከፍሬዘር ጋር ግንኙነቴን እንኳን ባቆም መቼም ቢሆን እኔ ያንተ ሚስት ልሆን አልችልም። ወደሽ ሳይሆን በግድሽ ትሆኛለሽ። አንቺ የማንም ሳትሆኚ እኔ ነሽ።
ይገባሻል? የኔ ነሽ። ገንዘቤን ሳልሰስት ለአባትሽ የምሰጠው ለጽድቅ እኮ ብዬ አይደለም። ንግግርህ የሚያናድድ ቢሆንም አባቴን ዳግም ላለማስቀየም ስላልፌዋለሁ። ግን የሰው ልጅን ያህል ነገር እንደ ሸቀጥ በገንዘብ ለመግዛት ማሰብ ደካማነትን ያሳያል። አመሰግናለሁ። ደህና እደር። ማርታ፣ እኔ አልጨረስኩም። ንጽህናዬን ለማረጋገጥ ሳይሆን የልጄ ጉዳይ ስለሚያሳስበኝ ሀሳብሽን ተቀብዬዋለሁ። ማለት ሽማግሌ ተልኮ ልጅቷ ትታጭላት። ይህን ያህል ጊዜ አብረን ስንኖር ጀርባህን ሰተኝ የምታውቅበትን ቀን አላስታውሰው። አንተ ታስታውሰዋለህ? ሌላ ሰው ባያምነኝ ምንም አይመስለኝም ነበር። አንተ በእኔ ቦታ ብትሆን ምን ታደርግ ነበር መስፍን? አላውቅም፣ ግን ብታምኚኝ ደስ ይለኝ ነበር። አንተ ባልቦላውን አጥፍተሃል እንዴ? ማርቲ ሳላጠፋ ሰራለሁ ብለሽ ነው? እሺ በላውን ቀስ በል እንዳትወድቅ። አሁንማ እኮ ጨረስኩኝ። ወደ መኝታ ቤት ሄዶ መስመር ኦኬ አድርጌዋለሁ። ማርቲ ደህና አደርሽ? ደህና አደርሽ ናርዲ። አንቺ በቃ ከቤተ ክርስቲያን ተሳስተሽ እንኳን አትቀሪም ማለት? አንድ ቀን ሐሳቤ ሲሞላልኝ ይቀራለሁ እንድልሽ ነው የምትፈልጊው? እንደዚህ ብዬም አምላኬን ማሳዘን አልፈልግም። ካልሞትኩ ወይም ካልጋ ካልዋልኩ በስተቀር ከደጁ መቼም ቢሆን መቅረት አልፈልግም። ኧረ በጣም ታምሪያለሽ የእውነት። መጣው ደግሞ አንዴ እቃልሽ። እንዴ ፍሪዘር ልጠሪው እንዳይሆን? ፍሪዘር በጧት ነው የወጣው። መጣው እንዳትሄጂ። አትላክችልሽ። ምንድነው ናርዲ? እኔ አላውቅም እንደሆነ። እኔ አስተያየት እንድቀበል አልሰጠችኝም። አድርሽ ነው ያለች። ባይሆን ክፈችና ሳይ ምን እንደሆነ። ደህና ሳትስመኝ ነው እንዴ የምትሄደው? መስፍኔ እንዲህ ጸጸት እያሰቃየኝ እያየኝ ጥለኸኝ አትሂድ። ይቅርታ አድርግልኝ የኔ ጌታ። እኔ እኮ ካንቺ ሌላ ማፍቀር አልችልም። እባክሽ ማህሉ። አውቃለሁ። ሁለት
ሁለተኛ አይለምደኝም። ሴትዮ ካፌው እኮ ለጽዳት ዝግ ነው እና አንቺ በየደቂቃ ቤትሽን ታጸጃለሽና እኔ ከዛ እዚህ ድረስ መጥቼ ክሎዝድ ምናምን የሚለው ነገርሽን አይችልም። ካፌን እኮ የማጸዳው ለእንግዶቼ ምቾት ስል ነው። አሁንም የመምጫታችሁ ሰዓት ደርሷል። ግቢና ተቀመጭ። አልገባም። አልቀመጥም። አልገባም። አልቀመጥም። አንብቢ። ምን ታየኛለሽ? ሞገስ ለፍቅረኛው የጻፈው ደብዳቤ ነው። ትስቂያለሽ አይደል? ደርሶሻል። 4 ገጽ የፍቅር ደብዳቤ ያውም እንደዚህ ጥቅጥቅ ተደርጎ የተጻፈ ወይኔ ሶሲ ጓደኛሽ እንደምታየው አይነት ሰውን ጥፍሩን ያልነቀለ እርጥብ ገገማ ነው በእውነት። ወይ ገገማ መስሎሻል? እንዴት አይነት ብልጣብልጥ እንደሆነ አላየሽው? አታይም የጻፈው? ይልክ ከቻልሽ ቶሎ ቶሎ አንብቢውና ገገማ ለመሆኑን አረጋግጭ ቶሎ ብለሽ። እኔ ሮዛ ነኝ ይሄንን ቀሽም ደራሲ ሲለቀልቀ የከረመ የሚመስል ቃላት ድሪቶ ሳነብ የምገኘው። ሶሲ ሙች ይሄንን አንብቢ ከምትይ በርሜል ሙሉ ውሃ ጠጥተሽ ፈንጅ ብትይኝ እመርጣለሁ። ምንጭም ባረግ ሶሲዬ ይልቁን የግድ ማወቅ አለብሽ ካልሽ ነይ ግቢና ባጭሩ ሁሉንም ነገር ንገሪኝ። ቁጭ በያ ቁጭ በይና እናውራ። በመፈልገው ጊዜ ነው የፈጸምክልኝ የኔ አንበሳ። ኧረ አይገባኝም እንዴ በደንብ ነው እንጂ የሚገባ። ቤተሰብ የሆነ ሰው በትንሽ በትልቁ አይመሰጋገንም። ያላሰብከውን ነገር ባላሰብከው ሰዓት ሰጥቼ ነው ማስፈነድቅህ። በሉ ሻይ ቡና እንጠጣ። አይ ልሂድ እኔ። ለምን? ስራ አለችኝ ብሄድ ይሻላል። ስራ አለችኝ። እሺ ወይ ፈጣሪ በደንብ ማቃትን ሴት ነው እመቤቴ ነሽ አንቺ ነሽ የግራ ጎኔ እያለ የሚያድራት። እኔንም እኮ እንደዛ ነበር የሚል እመቤቴ ነሽ ግራ ጎኔ ነሽ ምን ነሽ ምን ነሽ ምን ነሽ ምን ነሽ እንደዛ እያለ ጉድ ይስራኝ ሮዛ። ይሄ እንከፍ ምን አለበት ቢያንስ እንኳን ቦታውን እንኳን ቢቀያይረው ሮዛ። እመቤቴ ነሽ የሚሉትን ወይ የግራ ጎኔ ነሽ የሚለውን ወይ ወደፊት ወይ ወደ ኋላ ቢያደርግልኝ ምን አለበት? እኔን ይለኝ የነበረውን ነገር እንደወረደ ይጽፍልኛል ሮዛ። ወይኔ ሞገስ ምን ያደርግ ያጠናት ቃላት ያቺ ብቻ ስለሆነች እኮ ነው። አንተ ረጅበት ታዲያ ይሄ ገገማ አይደለም እኮ ሮዛ አይደለም። ሞኝና ወረቀት የያዘውን አበቃረብ የሚባል ወይ ሞገስ። እኔ እኮ ይሄን ሁሉ ጉድ እየሰማው እያየው እያነበብኩ እኔ እኮ ፈጽሞ እኮ ላምን አልቻልኩም። አይ ሞገስ አይ ሞገስ አይ ሞገስ ሮዛ ስጭኛም። አልሰጥሽም። አንቺ ልቃጠልባት። አልሰጥሽም ሶሲ። ይሄንን
እያነበብሽ ዝም ብለሽ ስትምከነከኝ ማየትማ ምንችል ይመስልሻል እንዴ ሶሲ? እና ምን አባቴ ልሁ በቃ አሁን እኮ ቁርጥሽን አውቀሻል። ለምን አርፈሽ አትቀመጭም? ተቀመጥኩ እንዴ? ይሄን ሁሉ ነገር አይችልም አርፌ የምቀመጠው? እሺ አሁን ደግሞ ምን ቀረሽ? ብዙ ነገር ይቀረኛል። ብዙ ነገር ነው የሚቀረኝ። እኔ ፈርዶብኝ ነው እኮ ያኔ ድሮ ያኔ ነው የፈረደብኝ። ወረቀትና እስክሪብቶ ስጭ። እስክሪብቶ እንኳን እዚህ ያለ ወረቀት ስጭ። ደግሞ ምን ታደርጊ ነው? እጽፍለታለሁ። ምን ብለሽ ተጽፊለት? እንዴ ፍቅረኛ መታ ባሌን ካለቀቅሽልኝ ብላ አስፈራራችን ብዬ ልክለትና እሚለኝን ጉድ ሰማለሁ። ተይ ሶሲ ተይ። በኋላ የማይሆን ነገር ጽፎ ይመልስልሽና ትጎጃለሽ። የእውነቴን ነው የምልሽ ሶሲ። አደርገው ይሆናል እኮ አደርገው። ሶስና ትሙት ሮዛሙች አያደርገው። እንደዛ ቃላት እየመረጠ ሲክበኝ እንዳልነበረ በቀን 3 4 እየደወለ ያን ሁሉ ካሌን በኋላማ ይሄ ኢሜል በምትዩ ጉዴንማ ያወጣ ሞገሴ አያደርገው። ያደርገው እንዴ ሶሲ? እኔ ተይ ብዬሻለሁ። እኔ ቢቀርብሽ መርጣለሁ። ለማንኛውም ምስጋናዬን ተቀበልክም አልተቀበልክም ጥሩ ልጅ ስላመጣህልኝ ቴንኪው። ዝም ብለሽ ነው ስታዩ እሱ ልክ እኔ ምልሽ ከመስፍኔ ጋር እንዴት ናቸው? አትጨነቅ፣ ችግሩ ተፈቷል። እንዴት? በቃ መስፍኔ ጥያቄን ተቀበለ፣ ታረቅን፣ ቤታችን ሰላም ወረደ እልሃለሁ። እኔ አላምንም። መስፍኔ ልጅቷ ለብሩኬ እንድታጭልህ ፈቀደ ነው የምትይ? አዎ ምን ነው? ምንም ብቻ እንደው አስኔ ሀሳቡ ገብቶኛል። ምንም አትጨነቅ። ከዚህ በኋላ ምንም የሚያሳስብ ነገር አይኖርም። አትጨነቅ። አይ ጥሩ ነው። እንደው እስቲ መስፍኔን ምን እንዳደረኩት ጠይቂልኝ እስቲ። ማለት በዚህ ጉዳይ ትንሽ ተጋይተን ነበረ እና እኔም ለአንቺ መጥቼ የሆነ ያልሆነ ነገር የምናገር መስሎት ማለት ሙልጭ አድርጎ ሰደበኝ። አያረገውም። አደረገው። ባያረገው እኔም ደስ ይለኝ ነበረ። እኔ ቤቱን ትዳሩን ማፈርስ ከይሲ መስየው እንዴት አይነት መሰሪ እንደሆንኩ ሲነግረኝ የምሰማውን ነገር ነው ማመን ያቃተኝ። ምን ባረገው ነው የሚሻለኝ? እንደው እኔ ሌላ ነገር እንድትናገረዋለሁ፣ ግን እኔን ሁል ጊዜ ለምን በሱ ውድቀት ላይ የሱን ውድቀት መፈልግ ማለት ስለ እግዚአብሔር አከን ፕሊዝ አትዘንበት። በጣም ነገሩ ስላሳሰበውና ስለረበሸው ስለተጨነቀ ነው። መቼም ታውቃለህ ሰው የሚቀርበው ሰው ላይ ጭንቀቱን ሲዘረግፍ ነው የሚቀለው። ለዚህ ነው እንጂ ለክፋት ብሎ አይደለም። እኔ ከዚህም እኮ የተለየ ነገር የለኝም። እኔ እኮ የመስፍኔን እኮ ቁጣ በሌላ አልተረጉመውም። ግን እሱ ነው የሚሻለው። ቴንክ ዩ አስኒ። እኔ ይሄ የሚቀር ይሄ መስፍኔ በትዳሩ ላይ መማገጥ ደረጃ ላይ ደርሶ ሌላ ልጅ ወልዷል ብሎ ያለሽን ሰውዬ ብቻ ነገር ምንም አያረግልም። እንዴ ያረግልኛል እንጂ እኔ ነው የማያረግልኝ። ጠላቴ እኮ ነው። የጠላትሽ ጠላታችን እኮ ነው። ይሄንን ማወቅም አለብኝ። አትሳሳት አስኒ። ይሄ ጠላት ወሬ አይደለም። ይሄ ጠላት ወሬ ያለው ምኑ ነው? የጠላት ወሬ ነገርኩህ አስኒ። ለአንተም ሆነ ለመስፍኔ በፍጹም አልነግራችሁም። አትልፋ። ደግሞ ይሄ ለቤተሰባችን ጥሩ የሚያስብ ሰው ነው። እንዲህ አይነቱ መሰሪ ነው ለቤተሰብሽ የሚጨነቀው። አረ ይሄንን ሰውዬ በጊዜ ማቆም ነው። ነገርኩህ አስኒ። ይኸውልህ ሁሉንም ነገር ለኔ ተውልኝ፣ እኔ አስተካክለዋለሁ። ብቻ ግን ካሁን በኋላ ማን ነው ብላ አትጠይቀኝ ፕሊስ አስኒ። አልነግርህም። እሺ እንዲህ ካልሽ አላስጨንቅሽም። አንተ ልጅ አትውጣ አላልኩም? እባክዎትን የዛሬን ብቻ ያገናኙኝ እናት። ነገርኩህ እኮ የሌሉትን ሰው ከየት አምጥቼ ነው የማገናኝህ? ሰሞኑንም እኮ ደጋግሜ ስደውል የሉም እያሉኝ ነው። እንደው ይሄን ያህል ጊዜ ቤት ለቀው ሄደው ይሆን? እንደው ቤት ሄደው ይሆን? እሱን እኔ አላውቅም።
ሰሞኑን አብሯቸው የነበረው ሕፃን ልጅስ ደህና ነው? አላውቅም። ልጅ ካሎት በልጅ ወደ ለምኖት እናቴ ባኮት። እንግዲህ አንዴ የተናገርኩ መሰለኝ። የዛሬ ብቻ አገናኙኝና። ሄሎ ሄሎ አንተ የት ነው? መጣሁ። አስናቀ ለብርቱ ጉዳይ ሳይፈልገኝ አይቀርም። ገንዘብ በተበዘር ይሽል ማለት ነው። ገብሬ አንተ ደግሞ እንደ ሁል ጊዜ ትንሽ ስትበላ ሁለመናህ ይቀያየር። እንኳን ተጋመጫወት። መጣሁ። ከፈለክ ስመለስ በጥፍ እንጫወትና የተበላኸውን ታስመልሳለህ። ጤና ይስጥልኝ አለቃ። እንደሞላለት ሰው ሀሳብን ጥለህ ቁማርን ትቀጠቅጣለህ አይደል? ቁማር እኮ አይደለም፣ ጊዜ ለማሳለፍ ለሰዓት እየተጫወትን ነው። እኔ ምንም ማላቅ ደደብ ድንጋይ ራስ ነኝ አለም። አንተ ቤት ለምን ቶሎ ትቆጣለህ አለቃ? ለምን ነው የማልቆጣው? እንዲህ አይነት ደደብ ስህተት ስትሰራ እያየሁ ለምን ነው የማልቆጣው? አንተ የራስን አሳይመንት መወጣት አቅቶ ስትንደፋደፍ የኔን ሀሳብ ለማምከን ሰው ስንት ርቀት ሄዷል። እሺ አሁን ያልተወጣሁት አሳይመንት ምንድን ነው? የብሩክን ገርል ፍሬንድ ወንድም ስልክ አምጣልኝ ካልኩ ስንት ጊዜ ነው? እሱንማ አምጥቼልሃለሁኝ እኮ ይኸው። ምን ይሄ የቦርሳ ማጌጫ ነው? ይሄ ሄሎ ሃሎ፣ ልጅ ታምራት እንደምንድን ነህ? ደህና ነኝ። ማን ልበል? ለጊዜው ስሜን ባልነግርህ ይሻላል። ያም ሆኖ ከፍተኛ ለሆነ የቤተሰብ ጉዳይ ስለምፈልግ ቶሎ ባገኝ ጥሩ ነው። የቤተሰብ ጉዳይ? ከፍተኛ የሆነ አደጋ ቤተሰብ ላይ ተጋርጧል። ስለዚህ ቶሎ ተገናኝተን ብናወራ ደስ ይለኛል። የቤተሰብ ጉዳይ ይህን ያህል የሚያሳስቡት ከሆነ እርስዎ ለምንድን ነው ማንነቱን የማይነግሩት? እሱ ለጊዜው ስለማያስፈልግ ነው። ማንነቴን ስንገናኝ ታውቀዋለህ። ለማንኛውም አስብበትና ደውልልኝ። ቤት አለ፣ መኪና አለ፣ ጥሩ ስራ አለ፣ ጥሩ ገንዘብ አካብታል አይደለም እንዴ? ያልሽው ነገር ሁሉ ከስጋት ሊያተርፈኝ ይችላል። እድሜ ሙሉ ስሸሸ የኖርኩትን ድህነት በአግባቡ ማምለጤን የሚያረጋግጥልኛል። ቆይ እኔ በአንተ ላይ የማዘዝ ስልጣን አለኝ የለኝም? አለሽ እንጂ የኔ ቆንጆ። በጣም ጥሩ። ስለዚህ አስናቀ አጥፍቻለሁ ይቅርታ ብለህ ጠይቅ። እንደውም ልትክሰው ይገባል። ለምን ሌላ አታገባም? ምን አይነት ጥያቄ ነው ማለት?